የግብፁ ንጉስ የመጨረሻ ስንብት። النجم الذي لا يشبه أحد ولم يأتي لتعويض أحد بل أتى ليصنع اسما لا يمكن ሙሐመድ ሳላህና የሊቨርፑል ወርቃማ ታሪክ ያንዳንዱ ታሪክ መጀመሪያ እንዳለው ሁሉ መጨረሻም አለው። በአንፊልድ ስታዲየም ለ7 ዓመታት በላይ የነገሰው የሪኮርዶችን ግድግዳ ያፈራረሰውና የሊቨርፑልን ደጋፊዎች ልብ በእምነትና በደስታ የሞላው የግብፁ ንጉስ በመጨረሻ የመጨረሻውን ስንብት ተሰናብቷል። ሙሐመድ ሳላህ ከሊቨርፑል ጋር በክብር ሲሰናበት በደምና በወርቅ የጻፈውን የማይረሳ ታሪኩን ወደ ኋላ መለስ ብለን እንቃኛለን። የሳላህ ታሪክ የስኬት ብቻ አይደለም፣ የጽናት እንጂ። ሰኔ 15 ቀን 1992 እንደ አውሮፓውያን አቆጣጠር በግብፅ ናግሪግ በምትባለው ትንሽ የመንደር የተወለደው ሳላህ ልክ እንደ አብዛኞቹ የሀገሩ ሕፃናቶች እግር ኳስን ማሊያ ሳይኖረው በአቧራማ ጎዳናዎች ላይ መጫወት ጀመረ። በልጅነቱ አልሙካውሉን የተባለውን የካይሮ ክለብ ለመቀላቀል በየቀኑ ከ4 እስከ 5 ሰዓታት በአውቶቡስ ይመላለስ ነበር። ይህ በጽናት የተሞላው ጉዞ ለዛሬው ስኬቱ ትልቅ መሰረት ጥሏል። እንደ አውሮፓውያን አቆጣጠር በ2012 በግብፅ በተከሰተው የፖርት ሰዒድ ስታዲየም ረብሻ ምክንያት ሊጉ በመቋረጡ ሙሐመድ ሳላህ ወደ አውሮፓ ለመሸጋገር ተገደደ። የመጀመሪያው ክለቡ በሆነው በስዊዘርላንዱ ባዝል ድንቅ ብቃቱን በማሳየት የሊግ ዋንጫ ማሸነፍ ቻለ። በመቀጠል በ2014 ወደ እንግሊዙ ቼልሲ ቢያመራም በወቅቱ በነበረው አሰልጣኝ ጆዜ ሞሪኖ ስር ብዙ የመጫወት ዕድልን አላገኘም። ይህ ጊዜ በሳላህ የእግር ኳስ ሕይወት ውስጥ እጅግ ፈታኝ የሚባል ነበር። ነገር ግን ተስፋ ያልቆረጠው ሳላህ ራሱን እንደገና ለመፍጠር ወደ ጣሊያን አቀና። በጣሊያን በፊዮሬንቲናና በሮማ ቤት በነበረው ቆይታ በሴሪያ ውስጥ ካሉ ምርጥ ክንፍ ተጫዋቾች አንዱ ለመሆን ቻለ። ይህ ድንቅ ብቃቱ ነው እንግዲህ ተመልሶ ወደ እንግሊዝ ፕሪሚየር ሊግ በታላቅ ክብር እንዲመጣ በር የከፈተለት። እንደ አውሮፓውያን አቆጣጠር በ2017 ሙሐመድ ሳላህ ወደ ሊቨርፑል ሲመጣ ብዙዎች የአንድ ሲዝን ድንቅ ዋን ሲዝን ወንደር ይሆንባቸዋል አሉት። እርሱ ግን በመጀመሪያው የውድድር ዘመን ብቻ 32 የሊግ ግቦችን በማስቆጠር የሊጉን ክብረ ወሰን ሰባበረ። ከየርገን ክሎፕ ጋር በመሆን ሊቨርፑል ለ30 ዓመታት የተራበውን የፕሪሚየር ሊግ ዋንጫ በእጆቹ ጨበጠ። 6ኛውን የአውሮፓ ቻምፒየንስ ሊግ ዋንጫ ወደ አንፊልድ እንዲመለስ አደረገ። የዓለም ክለቦች ዋንጫ፣ የኤፍኤ ካፕና የካራባው ካፕ ድሎችንም እዚሁ ክለብ አጣጣመ። ሙሐመድ ሳላህ በሊቨርፑል ማሊያ የክለቡ የምንጊዜም ከፍተኛ የፕሪሚየር ሊግ ግብ አስቆጣሪ መሆን ቻለ። እሱ ተራ ተጫዋች አልነበረም። እያንዳንዱን ተከላካይ የሚያስጨንቅ የእግር ኳስ ማሽን እንጂ ይሉታል። ለሀገሩ ለግብፅ ብሔራዊ ቡድንም የደረሰላቸው ትልቅ ውለታ የማይረሳ ነው። በ2018 እንደ አውሮፓውያን አቆጣጠር ሀገሩ ከ28 ዓመታት ረጅም ቆይታ በኋላ ወደ ዓለም ዋንጫ እንድታልፍ ሲያደርግ በኮንጎ ላይ በመጨረሻው ሰዓት ያስቆጠራት የፍጹም ቅጣት ምት ጎል በግብፅ የእግር ኳስ ታሪክ ውስጥ ደማቅ አሻራ ሆና ትኖራለች። ሙሐመድ ሳላህ በአንፊልድ ቅጥር ግቢ ውስጥ ግቦችን ብቻ አልነበረም ያስቆጠረው፣ የሰዎችን ልብም ጭምር ነው። በደግነቱ በትህትናውና በትውልድ መንደሩ ባደረጋቸው የበጎ አድራጎት ሥራዎች የብዙዎች ተምሳሌት ሆነ። ትምህርት ቤቶችን፣ ሆስፒታሎችን አስገንብቷል። ለተቸገሩት የሀገሩ ዜጎች ደርሷል። ደጋፊዎች ለእርሱ ፍቅር ሲሉ ባህልንና
እምነትን ያስተሳሰረ የፍቅር ድልድይ አደረጉት። አሁን ግን ያ ወርቃማ ታሪክ ፍጻሜውን አግኝቷል። ሙሐመድ ሳላህ ቀጣዩን የህይወት ምዕራፍ ለመጀመር ከእንግሊዙ ከሊቨርፑል ከአንፊልድ እየተሰናበተ ነው። ማሊያው ሊቀየር ይችላል፣ የሚጫወትበት ስቴዲየምም ሊለወጥ ይችላል። ነገር ግን ሳላህ በሊቨርፑል ታሪክ ውስጥ ያስቀመጠው አሻራ መቼም ቢሆን አይፋቅም። ቀጣዩ መዳረሻው የትም ይሁን የት፣ ለአንፊልድ ደጋፊዎች ግን እርሱ ሁል ጊዜም አንድና አንድ ብቻ ነው። ዘኢጂፕሽያን ኪንግ ይሉታል። የግብፁ ንጉሥ ስላደረክልን ድንቅ ትውስታዎች ሁሉ እናመሰግናለን። ሞ ሳላህ